እያስፈራራሽ ነው። ከንፈሯን እያለች እኔ የሆነ ነገር እንድታነሽ እየመሰለኝ ነው። ስለዚህ መግባባት ከቻልን በመነጋገር መግባባት እንችላለን አይደል እንዴ? አንተ ይሄንን ሁሉ ነገር ወይኔ በላቸው ሩታዬ፣ የኔ ነብር፣ የኔ አንበሳ ማለት ነው። አፍሽን እየበላሽ እያስፈራራሽኝ ነው። የሆነ ነገር አንስተሽ የምትይኝ እየመሰለኝ ነው አለ ማለት ነው። ሩታዬ የኔ ጀግና ማለት ነው። አብሬሽን በዚህ ልክ የፈራሽ ማለት ነው። እንዱ ምን አለበት ከሴቶቹ እስከ ወንዶቹ ዥልጥልጦች እንደው ሰብስበሽ 40 በገረፍሽልን ማለት ነው። ውድ ቤተሰቦቼ እናንተ በዙ እኮ በዙ የሩታ ጠላቶች ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። እንዲሁም ደግሞ የነፂ የምትጠፈጠፈው ጥፊ እያሰባችሁ እንደኔ መሬቱንም ሰማዩንም የዞረባችሁ ማናችሁ? አረ ቀለምኛም እያሰብነው ዞሮብናል ብላችሁ በኮመንት አሳውቁን። ያው ነፂ ወደ አዲስ አበባ ትሄዳለች። እንግዲህ በደንብ አርጋ ጥፊዋን ቀምሳ ወደ ቡታጀራ ትመለሳለች ማለት ነው። ሌላ በኮመንት የምትጠይቁኝ ኧረ እባክሽ ቀለምዬ የሩታ እርግዝና እሱም ድራማ ነው ወይ ብላችሁ እየጠየቃችሁኝ ነው ያላችሁት ማለት ነው። ስለሱንም አንዳንድ ነገር የምል ይሆናል ማለት ነው። እስከ መጨረሻው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኔ ጋር ሆኖ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳዳመጣችሁት እንግዲህ ሩታዬን አፏን እየበላች በጥርሷን አፏን እየበላች የልኳ ብዛት ማለት ነው በአብሬሽ ላይ ኧረ ሩታ እኔ የሆነ ነገር አንስተሽ የምትይኝ እየመሰለኝ ነው። አፍሽ እየበላሽ እኮ እያስፈራራሽኝ ነው አለ ማለት ነው። ቀድሞ ነበር እንጂ ቅመሙን መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ አለ ያገሬ ሰው። ቀድማችሁ ጠንቀቅ በሉ ምድረ ዥልጥልጡላ ማለት ነው። እሷ ጀግና እኮ ናት፣ አንበሳ ማለት ነው። የኔ ነብር በደንብ አርጋ ትወቅጣችኋለች ገና ማለት ነው። ያው ምን ታርገው አብርሽ እያስፈራ ባሏ ስለሆንክ እኮ ነው። ባሏ ስለሆንክ ነው እንጂ አንዱ ቢሆን እንዲህ በጥርሷ ነበር የምትዘለዝለው ማለት ነው። ስለዚህ ጥንቃቄ አድርጉ። በሩታ ላይ የምትሳፈጡ ማለት ነው። በሩታ ላይ የምትሳፈጡ ጥንቃቄ አድርጉ። ምድረ ዥልጥልጥ ሁላ ማለት ነው። እውነት እናንተ በስተዋል። አረ በስተዋል። ከበፊቱ ደግሞ ባሰባቸው አንዳንድ ዘረጦ ሁላ ማለት ነው። አልሳደብም፣ ቀለማ ተረጋጊ ከመሳደብ ውጪ አንዳንድ ዘረጦ ድሮም አይፈልጋትም ነበረ። ድሮም ነበር ለስራ ያመጣ። ምን አገባችሁ? ምን ይመለከታችኋል? እሱ እኮ አላለ። ከብዙ ሴቶች መካከል መርጬ ያገባኋት ምርጥ ሚስቴ ናት ብሏል። ከዚህ በላይ ምንም መልስ የለም። እናንተ ዥልጥልጦች እንዶ ባገኘቻችሁ እኮ እንደዚህ አፏን የምትበላውን በጥርሷ እንዶ በጥርሷ በያዘቻችሁ ማለት ነው። የእሷ ጠላቶች አንቺ ሴተኛ አዳሪ እንዶ ስታፍሮ ላላዚ ማለት እናንተ ሴተኛ ዳሪ ብላችሁ ለሴትን ሴተኛ ዳሪ ብላችሁ የምትሳደቡ ሴቶች ማለት ነው። ግን ጤንነታችሁ ትክክል ነው? እኔ እያሳሰበኝ ነው። ጤነኛ አትመስሉኝም። በእርግጥ ስለ ሰው መጥፎ ነገርን የሚያወራ ሰው እራሱን ነው የሚመስለው ማለት ነው። አሁን እሷን ሴተኛ ዳሪ ብላችሁ የምትሰድቧት አንዳንድ ደነዞች ማለት ነው እራሳችሁ ናችሁ ሴተኛ ዳሪ ማለት ነው። እንዲሁ አላህ ይቅር ይበላችሁ እናንተ። እኔ ራሱ መጥፎ ነገር አናገራችሁኝ እኮ እናንተ የተናገራችሁት ማለት ግን ብልግና ነው የሚሰራ ስራ። እስኪ አንዳንዴ ነቄ እያላችሁ እየነቃችሁ አእምሯችሁ እስኪ አሰሩት ከመሳደባችሁ ይልቅ ማለት ነው። እኔማ እንደዚህ ጥርሷን አፏን ስትበላ ሳያት እናንተ ናችሁ ትዝ የምትሉኝ ማለት ነው። እንዶ አግኝታ ብቻ በደንብ አርጋ ባኘከቻችሁ ብዬ እመኛለሁ ማለት ነው። የሰውን መጥፎ ነገርን የምትመኙ አንዳንድ እርኩሶች ማለት ነው። አንቺ ወድሽ እኮ ነው፣ ለምነሽ እኮ ነው፣ እያለቀሽ እኮ ነው የመጣሽው። እያለቀሰች የመጣችበት ሁኔታ ብታውቁ ኖሮ ዛሬ ላይ ለሩታ እንደዚህ አይነት ነገር አትሏትም ማለት ነው። ግን የማትረቡ ማለት ነው። ካራክተር እንኳን የማታውቁ ማለት ነው። ብትመጣም እኮ ዛሬ ምርጥ ሚስቱ ናት። በቃ ከተመ። ከብዙ ሴቶችን መካከል መርጬ ያገባዋል። ደግሞ አብሬሽ እንደዛ ሲል ብዙዎቻችሁ እየተንጫጫችሁ ነበር። ምንድን ነው የሚመረጠው? አዎ የትዳር አጋሬ ናት። ለነገ የትዳር አጋሬ ትሆናለች። የልጆቼ እናት
ትሆናለች ብሎ ያሰባትን ሴት መርጦ ነው ወንድ ልጅ የሚያገባው ማለት ነው። ሴትም ያገኘችው ወንድ አታገባ። ምን እየሆናችሁ ነው ያላችሁት? ይሄ ሲል ደግሞ በአብሬሽ ላይ ብዙ የተነሳችኋል። እንዴት እንደዚህ ይላል? እኔ እና ታዲያ ሴት ልጅስ ብትሆን የቀረባት ወንድ ልጅ በሙሉ ታገባለች እንዴ? ለነገ የትዳር አጋሪ ይሆናል፣ የልጆች አባት ይሆናል ብላ የመረጠችው ወንድ እኮ ነው የምታገባው ማለት ነው እንጂ ከመሬት ተነስታ ማንም የመጣ አፍሳት ታገባን ሴትን ብትሆን ማለት ነው። ወንድም ልክ እንደዛ ማለት ነው። ያገኙት ሴትን አያገቡ። እንደዚህ ሲል ደግሞ እየተንጫጫችሁ ማለት ነው። መልካም የመንጫጫት ጊዜ ይሆንላችሁ ለማንኛውም ማለት ነው። እውነት በሴት ላይ ግን ክፉ ነገርን አትስሩ። ደግሞ ብልግና ስድብን አትሳደቡ። አያስጠላችሁ? ኧረ ይደብራችሁ እንዴ! እኔ ለእናንተ ተሸማቀቅኩኝ። ርዕሳችሁ ስለ ሴተኛ አዳሪነት፣ ስለ ብልግና የምታወሩት ስለ ብልግና እንዱ ምን አይነት መረን ብትሆኑ፣ ምን አይነት ቤተሰብ ወልዶ ቢያሳድጋችሁ ነው? ለነገሩ ቤተሰብ አይመለከተውም። ይህ ሶሻል ሚዲያ እኮ በቃ ሁሉንም አፉ እንዲከፍት አድርገዋል ማለት ነው። እና የራሳችሁ የዩቱብ ቻናል ለማሳደግ በእንደዚህ አይነት ነገር አይቀፋችሁም? ቤተሰቦቻችሁ ዩቱባችሁ አያዩም እንዴ? ኧረ ተው፣ ወደ ራሳችሁ ተመለሱ። ለማንኛውም ሩታ ማለት ነው ሩታ ሞታ አልላችሁም፣ ጠላቷን ይሙት ማለት ነው። እንዱ ተኝታ እንቅልፍ ተኝታ ትበልጣችኋለች። ምድረ ዝርክርኩላ ማለት ነው እንጂ እንቅልፍ እያያችኋት እንቅልፍ ተኝታ ትበልጣችኋል። እናንተ እኝኝ እንዳላችሁ ማለት ነው። ወደ ራሳችሁ ተመለሱ። ለማንኛውም ሌላው የጠየቃችሁን የሩታ እርግዝና ድራማ ነው ወይ? ምን እየሆናችሁ ነው ያላችሁት ማለት ነው እንዴ? አልትራሳውንድ እየተነሳች ዶክተር እየመረመራት አላያችሁም እንዴ? በደንብ ያያችሁ ትኖራላችሁ ብዬ አስባለሁ። መቼም ያላያችሁ ናችሁ እንደዚህ አይነት ጥያቄ የምትጠይቁኝ ማለት ነው። እሱ ቪዲዮ ያያችሁ ካላችሁ ይህን ጥያቄ ትጠይቁኛላችሁ ብዬ አላስብም። ሲጀመር ገና እኮ ናት። ገና በአንድ ወር ሆድ እንደዚህ ገፍትሮ ይወጣል እንዴ? እናንተ ምንድነው እርግዝና ማለት ነው። እና ድራማ አይደለም፣ ትክክለኛ እርግዝና ነው። ሲጀመር ሆዷ ባታዩ ራሱ እኮ ፊቷ ይመሰክራል እኮ ሩታ ማለት ነው። ሩታ እኮ ጨው ብላለች፣ በቃ ከስታለች። ፊቷ ራሱ ተቀይሯል እኮ። የሩታ እርግዝና በሆዷ ሳይሆን በፊቷ ራሱ ታውቁታላችሁ ሴቶች ማለት ነው። እና እርግዝናዋን ድራማ ነው። እንዴት ድራማ? በእርግጥ ከዚህ በፊት ቪዲዮ ስለሰሩ ነው እንደዚህ አይነት ነገር የጠየቃችሁት ማለት ነው። የአሁን ደግሞ አልትራሳውንድ እየተነሳች ልጇን በእንትን እያየች ያያችሁ ካላችሁ ይህን ጥያቄ ትጠይቃላችሁ ብዬ አላስብም። ለማንኛውም ቪዲዮዋቸውን ገብታችሁ ማየት ትችላላችሁ። አልትራሳውንድ ተነስታለች እና ታይተዋል ማለት ነው። ብዙዎቻችን አይተናል ቪዲዮ ማለት ነው። እናም የኔ ውዶች የጠየቃችሁኝ ማለት ነው እና ፕራንክም ድራማም አይደለም፣ ትክክለኛ እርግዝና ነው ማለት ነው። ትላንትና አጭር እንትን ነው የለበሰችው፣ ሆዷ እየታየ ነበር፣ ግን ምንም ነገር የለም ብላችኋል ማለት ነው። እና ሰሞኑ ደግሞ ቲሸርት ነበር፣ የሆነ ጎፈፍ ያለ ቲሸርት ነበር የለበሰችው። በጣም እርጉዝ አስመስሏት ነበረ። እንደውም አንዳንዶቻቸው ጨርቅ ጠቅጥቃለች ብለው ያው ቪዲዮ የሚሰሩበት ምክንያት አይደለም የሚፈልጉት፣ እንደዛም እያሉ ነበር ማለት ነው። አንዳንዴ አለባበስ ራሱ የሆነ ሰውነት ጨምር የሚያደርግ ልብስ አለ፣ ሰውነታችሁን ቀነስ የሚያደርግ ልብስ አለ ማለት ነው። ሶ ቀልድ አይደለም፣ ድራማም አይደለም። እርጉዝ ናት ውዶችዬ።